ከትግስት ጋር በጣም ነው የምንቀራረበው። እድሜያችን የተወሰነ ጋፕ አለው ግን ትግስት ወይ እኔ ጨርሻለሁ ነይ ቶሎ በይ። በእኔ የማትደራደር ሰው ታውቂያለሽ? እርግጥ ነው እኔም ሲነኩብኝ አልወድም። አንቺ ምንም ነገር ፈልጊ ከራሱ አሳልፋ ነው የምትሰጥሽ። በቃ ለኔ የምትለው ነገር የላትም። ኧረ እባክሽ እንዴ ምን ሆነሽ ነው? ኧረ በቃ ይሁን ነገር ቢፈጠር እንዴት ነው ሆኖ ብላለውና እሷ የሌለችበት እኔ እንጃ ብርሃን አይመስለኝም። አለቃዬ ናት፣ የሥራ ባልደረባዬ ናት፣ የህይወቴ አማካሪ ናት። ማስመሰል አትችልም። ውሸት አትወድም። ኃይለኝነት ያው ሁለታችንም ጋር አለ። በጣም የምንጣለው እጅግ በጣም እጮሃለሁ፣ ቆጣለሁ። አስጥተሽኝ እኮ ነው ቡና የምታፈይኝ። ማለፍ የሚባል ነገር አልችልም። እንዴት ትመጣለች እንደዛ ተናግራኝ? ያን ቀን በፍጹም ለራስው አልችልም። አለቀስኩ፣ በጣም ተጣላኋት። እንዴት እንደዚህ ታደርጊኛለሽ ብዬ እናታችንን ሁላ ሳይቀር በጣም ብዙ ሰው እንደታደለሽ ልጆችሽ ደስ ሲሉ ነው የምትባለው እናታችን ራሱ። ትግስት እባላለሁ። ትግስት መለሰ። ተወልጄ ያደግኩት ዮሐንስ ወልደነ ጉድጓድ ወይም ሰባራ ባቡር የሚባል ሰፈር ሲሆን ለቤተሰቤ አራተኛ ልጅ ነኝ። ሳምራዊት መለሰ እባላለሁ። የትግስት ታናሽ እህት ነኝ። የቤቱ ደግሞ አምስተኛ ልጅ ነኝ። አባቴ መለሰ ተገኘ ይባላል። እናቴ ደግሞ ፀሐይ በርሄ ትባላለች። ታላላቆች አንድ ሴትና ሁለት ወንድሞች አሉኝ። ከኔ በታች ሁለት ታናሽ እህቶች አሉኝ። ባለትዳርና የሁለት ወንድ ልጆች እናት ነኝ። ባለትዳርና የሁለት ሴት ልጆች እናት ነኝ። ማራማዊት ማንደፍሮና ማኬባ ማንደፍሮ የሚባሉ ሁለት ሴት ልጆች አሉኝ። ትዝ ይልሻል የቢሉ ልደት ቀን የተሰራሹ ሜካፕ? እሱ እኮ ደግሞ የዛኔ ነበር ፀጉርሽን የተቆረጥሽው። ትዝ ካለሽ እዚህ ፓንኪውን ሹ እንደ ቀልዳንቺ 2 ዓመት ሆኖ እኮ 2 ዓመት ብቻ ነው? አዎ አይመስለኝም። እውነት 2 ዓመት። ቀለሙ ወጥቶልሻል ነገሩ። አንቺ ግን የቱን ነው የምትወጂው? ምን ፀጉሩ? ለአንቺ እኮ የሚሻልሽ እሱ ነው። ምክንያቱም አንቺ ፀጉርሽን ማስያዝ አትችይም። ምንም የምትችይው ነገር የለም። ብሩሽ አጠፋች አገኘኋት። አንቺ ፀጉርሽን ማስያዝ አትችይም። አይንሽን መኳል አትችይም። ታውቂያለሽ ሁሌ ወደ ኋላ ስለማስይዘው አትሌት ትመስይኛለሽ። ማን ያለሽ? እነሱ ናቸው ለምናምን እንዳስቸግራቸው ወደ ኋላ አድርገው የሚሄዱት። አንቺ የሳምሪና የትግስት እህትማማችነት ምን ይመስላል? ከትግስት ጋር በጣም ነው የምንቀራረበው። እድሜያችን የተወሰነ ጋፕ አለው ግን ከትምህርት ቤት ጀምሮ እንደ ታናሽና እንደ ታላቅ ሳይሆን ሞር የምናደለው ወደ ጓደኝነቱ ነው። ጨዋታም ላይ ቢሆን የቤተሰብም ዝግጅትም ሲኖር እንደ ታላቅና እንደ ታናሽ ሳይሆን የምንተያየው ልክ እንደ ጓደኛሞች ነው። ቅርብ ነን። በቃ ከልጅነታችንም ጀምሮ አብረን ነበር ነው። ከዛም በኋላ ደግሞ እኔም ስራ ከጀመርኩ በኋላ ቢሮም አንድ ላይ ሆኗል ምንሰራው። ተማሪ ሆና ነው ቢሮኛ ጋር ስራ እንድጀምር ያደረኳትኝና ቢያንስ 13 ዓመት ምናምን አብረን ስራ ላይ እንትን ብለናል። ያ ይመስለኛል ግንኙነታችንን የበለጠ ደግሞ እንደጠብቀው ያደረገው። ስለዚህ ጠራራ ፀሐይ መውጣት አልነበረብንም ባክሽ። ለምን ምን ስራን የሆነብን መንገድ ሳይሆን ትንሽ ወክ አድርገን እንገባለን፣ ቡና እንጠጣለን። ከስራ እንደዚህ በፍጥነት መውጣታችን ችግሩ ቡና ለማንቃረር። ዛሬ እኮ ነው ያረፍነው። ምንድነው ዛሬ ቢሆንም ያረፍነው ታዲያ ነገሩ ለራሳችን ጊዜ መስጫ ይሆነናል። ሁሉ ጊዜ ስራ ላይ ማሳለፍም ጥሩ አይደለም። አንዳንዴ በእርግጥ አንቺ ነሽ፣ እኔ እንኳን ችግር የለብኝም። የመጓዝ ችግር የለብሽም። እርግጥ ነው ከጫፍ ሲሄድ ሙሉ ሰው ነኝ። እኔ በቀደም እኮ ሄጄ የእግር መንገድ ከአንዱ ወደ አንዱ ስንል ከቤዝ ጋር ጉዳይ ነበረንና እርማችሁን ወጣችሁ ነው ታዲያ። አየነው የስራንባችሁ ለካ ሳምሪ ከዚህ እዛ ነው የምትላጋው አልነልሽ ታዲያ። እኔ ለነገሩ ስለለመድኩት ነው መሰለኝ ለኔ በጣም ኖርማል ነው እና መቀመጥ ነው በሚያስጠላኝ እኮ ነው። ወይኔ ግን መቀመጥ ይሻለኛል፣ ረጅም ሰዓት ማሳለፍ ይሻለኛል። አልፈልግም በፍጹም ይሻለኝ። ደስ የሚለኝ ወደዛ ወደዚህ እዛ ሱቅ ራሷን ሲቀመጥ እንዴት እንደሚጨንቀኝ መስማም ለመቆም ራሱ በቃ ልቆምና አንዴ ከዛ ጋር ደርሼ ማለት እንዲውላል የእግር ሱስሽ ነው ይውላ። አንቺ ግን ትናንትና አትገረሚም? ፀጉሬን ለመሰራት ሄጄ
ወይኔ ሰው ይሄዳል ሽለካ ደግሞ አይደል? ቆይ አይመለስም እንዴ? ሙሉ ተዘግቷል ሁሉ ነገሩ? አዎ ቤተሰቦቹን ይዞ ነው አሜሪካን ሄደው እኮ የተባለው። ተይው እባክሽ። ሲጀመር አንቺ ቢበለሽ ነው እንጂ እንደዚህ ነው የሚሻልሽ። እና ምን አሰብሽው ለኤርሚ ሰርግ? እስከዛ ቆይ ምንድን ነው የምንለብሰው ግን? ምን ለብሰውማ እንግዲህ ሽፈናችን ሽፎን እናደርገው? ሀበሻ ቀሚስ ይሻላል እንዴ? እባክሽ ሀበሻ ቀሚስ ይሻለናል። እባክሽ እኔ ይሻላል ሀበሻ ቀሚስ። አልባሱ እሰራለሁ። ጓደኛ የላትም ትዕግስት፣ ብዙ ጓደኛ የላትም የሴት ጓደኞችና እኔ ነኝ ጓደኛዋ። ምናልባት እሷ ጓደኞች ሰፊ ጓደኞች አሏት። አብሮ አደግ ጓደኞች አሉኝ። በስራ ቦታ በትምህርት ያገኘኋቸው በጣም ብዙ ጓደኞች አሉኝ። ከነሱ ጋር ስታሳልፍ ካልሆነ በስተቀር አብረንም ብዙ ሰዓታችን እና ረጅም ጊዜዋን ከኔ ጋር ማሳለፍ ነው የምትፈልገው፣ ከኔ ጋር አብራ መሆን ነው የምትፈልገው። እና እኔም መጫን አልፈልግም። እሷ ፈልጋኝ እኔ የለሁም ማለት አልችልም፣ ይከብደኛል በጣም። እና የኔና የሷ የጋራ ሰዓት ከጧት ነው የሚጀምረው። ከጧት ስምልሽ እኔ አሁን ሳልደውልላት ሙሉበት ቀን የለም። ማንገናኝበት እንኳን ሞመንት ቢኖር በስልክ ረጅም ሰዓት አወራታለሁ። እያንዳንዱን ውሎዬን ስለሷም ሙሉ ጠይቄ የምንሰራው ሂሳብ ነው። አካውንታንቶች ነን፣ የሂሳብ ባለሙያዎች ነን እና ሂሳብ ነው የምንሰራው። ቢሮ ውስጥ ያሉትን ነገሮች እሷ ትሰራለች፣ እኔ በትርፍ ሰዓት ያግዛታለሁ። ከዛ ውጭ ያሉትን ነገሮች፣ ገቢዎች መሄድ ያለብን ነገሮች ምናምን ሲኖር ደግሞ እነዛን ነገሮች እኔ እጨራርሳለሁ ማለት ነው። እና ወተን ከቢሮ ውጭ ሌላ ምንሰራላቸው ሰዎች አሉ። ሂሳባቸውን እየሄድን በየኦፊሳቸው እየሄድን ምንሰራላቸው ሰዎች አሉ። ያንን እንሄዳለን። ከዛ ስንመለስ እኔ እና እሷ ቁጭ ብለን ምሳ መብላት ካለብን አብረን ምሳ እንበላለን። ሻይ መጠጣት ካለብን ሻይ ጠጥተን ባለችን ጊዜ አብረን እናሳልፋለን። እና ብዙ ጊዜ ቅዳሜ አብረን እናሳልፋለን። ቅዳሜ ከሰዓት በኋላ የኔና የሷ ቀን ናት። ልጆች ባል ምናምን የሚባል ነገር የለም እኔና እሷ ጋር። እና በቃ ቅዳሜ ከሰዓት በኋላ እኔና እሷ ሁሌም አብረን የምናሳልፍበት ጊዜ ነው። አንዴ ምን ሆነ መሰልሽ፣ የት አካባቢ ቦታው ጠፋብኝ ወዴት እንደሄደና ብቻ ሩቅ ነው የሄድነው በጣም። እና አብረን መሆናችንን ካወቀ ማንም ሰው አይጠይቅም የት ናት ምናምን። እኔም ትዕግስት ጋር ነኝ ብዬ ከወጣሁ እሷም ከሳምሪ ጋር ነኝ ካለች ማንም ሰው አይፈልገን። ምክንያቱም ሌላ ሰው እንደማይገባ ይታወቃል። ሰው ቤትን ብንሄድ አንለቀቅም ቶሎ። በቃ ይሄ ጨዋታችን ምናምን የበዛ ነው የኔና የሷና። ሰው ቤትም ሄደን ቶሎ አንወጣም። በቃ እንወዳለን ብቻ በቃ ጨዋታውን ምናምንና ቶሎ ለመውጣትም ለምን አናስብም። ሩቅ ነው ምናምን ብለንም ቤታችንም ወይ ልጆች አሉ ምናምን ብለንም አናስብም። እና አንዴ የት እንደሆነ ረሳሁት ብቻ የሆነ ሩቅ ነው ብቻ ሄደናል። እና ስንመለስ ትራንስፖርት ጠጣን ስንመጣ። ከዛ እርግጠኛ ነኝ ለ3 ምናምን ጉዳይ ምናምን ሆኗል ሰዓቱ። እንግዲህ አስቢ ልጆቹ ኖሮሽ እናት ሆነሽ ምናምን ውጭ ማምሸት በጣም ከባድ ነው። ማንም ሰው አልደወለልንም እንደዛም ሆነ እና በጣም ገርሞኝ እኔም ብልሽ ግን አልኳት በቃ እኔና አንቺ እኮ ብናድር ራሱ የሚፈልገን የለም ማለት ነው። በቃ አብረው ናቸው ተብለን እኮ በቃ ማንም አያስታውሰን በቃ ብለን የዛኔ የተሳሳቅነውን አስታውሳለሁ። እንደውም በጣም ማንም ሰው ትዝ አንለውም። በቃ አብረው ናቸው አይደለ በቃ አይመለሱም ተብለን የምታስብ። ምክንያቱም ከወጣን አንመለስም። እኔና እሷ ብዙ ነገር ነው የምናደርገው እና ያንም አስታውሰው እንደውም እኔ ከቤተሰብ ጋር ያለን አታችመንት አግብቶ እንደወጣ ሰው አይደለም። ሰፊ ጊዜያችንን የምናሳልፈው እዛ ነው። እኔ ሳገባ ወደ ቤት አልሄድኩም ማለት አግብቼ ወዲያው አልወጣሁም ከቤት እና ቤት ነው የነበርኩትኝ። እና በቃ ይሄ ስታገቢ ከቤተሰቦች መለየት የሚከብድሽ ጊዜያቶች አሉ አይደለ? እና አታችመንቴ በዛ ስለሆነ መውጣት አልፈልግም፣ ሰበብ አበዛለሁ። ከዛ የሆነ ቀን ተነሳችና በጠዋት ልብስ ምናምን አዘጋጅታ ሻንጣ በቃ ዛሬ መሄድ አለብሽ አለች። ያን ቀን በፍጹም ለራስው አልችልም። አለቀስኩ፣ በጣም ተጣላኋት። እንዴት እንደዚህ ታደርጊኛለሽ ብዬ ከዛ ስታገቢ ነው ይሄ ስሜት የሚሰማሽ ብያታለሁ ሁላ። እሺ ቤት እንደገባን ትፈሽኛለሽ በቃ። እሱን እንኳን አልፈታሽም። ታይ ኧረ እንዴ እኔ በቃ ደብሮኛል፣ ሰልችቶኛል። ያምራል ምንም አልሆነም ገና። አይ በቃ እባክሽ አዲስ ነው በቃ ትንሽ ዘንጭበትና ባይሆን ኧረ አልፈልግም። ከዛ በኋላ ፈታሻለሁ። እውነቴን ነው ዘንጭበት። ችግር የለም። እኔ እኮ ቤት ማንም ስለማይፈታልኝ ነው። እኔ እፈታልሻለሁ። አንድ ሳምንት ሙሉ ዘንጭበት ገና ነው። ምንም ገና አንድ ሳምንት እንዴ? እስቲ ምን ሆነ? አይታይሽም እኮ አንቺ ውበቴ። እሱስ ታየው። ስለ ባህሪ እንጫወት እስኪ። ሳምሪ በባህሪዋ አርት የምትወድ ሰው ታውቂያለሽ። በቃ ከልጅነቷ ጀምሮ መዝፈን፣ ድራማ መስራት፣ መጫወት የምትወድ ግቢ ውስጥም ቢሆን ከጓደኞቿ ጋር ወደ አርት በጣም ታደላለች። የትዕግስት ባህሪ በጣም ነው ቶሎ የምትናደደው፣ ቶሎ የምትበሳጨው ምናምን እና ያ ነገር ብዙ ሰዎችን
ያስቆጣል፣ ያናድዳል። ኃይለኝነት ያው ሁለታችንም ጋር አለ፣ ያለ መሸናነፍ በቃ ሁለታችንም ኃይለኛ ነን። እኔ ነገር ይገንብኛል። አብረን ተናግረን ራሱ እኔ ላይ በጣም ብዙ ነገሮችን ትንላሉና እሷ ማንም ሰው አይቀየማትም። ቤተሰባችን አሁን የሁሉም ሰው ታላቅ እሷ ናት የምትመስለው። ሁሉንም ሰው የምትቆጣው እሷ ናት፣ ሁሉንም ሰው የምታዘው እሷ ናት እና ሁሉም ሰው ለእሷ ነው እንትን የሚልላት። በቃ ይሄ ፎከስ የሚያገኘው ብትቆጣ ምንም ብትልም የሚናገራት ምንም የሚላት የለም። እሷና ባህሪዋ ትንሽ ኃይለኛነት ነገር አለባት። ከቤተሰብ ጋር ያላት ግንኙነት ደግሞ በሳቅ በጨዋታ የሞላ ነው። ለሰው ደግሞ ሟች ናት ምልሽ ቶሎ የምትደርስልሽ ናት። የሆነ ነገር ፈልገሽ ቶሎ ትደርስልሻለች። ለእኔም ቢጋባብኝ ብዬ የማስበው በጣም ደግ ናት፣ እጅግ በጣም ሲበዛ በጣም አንዳንዴ የበዛ ይሆንብኛል። እኔ ሰዎች ይጎዷታል በጣም እና እያወቀች ነው የምትሸወደው ለሰው ራሱ ማለት ነው። እና ደግነቷ በጣም የበዛ ነው። አንቺ ምንም ነገር ፈልጊ ከራሱ አሳልፋ ነው የምትሰጥሽ። በቃ ለእኔ የምትለው ነገር የላትም። ይሄን ነገር አልወደውም ካልሻት እሺ በቃ ይቅር፣ ይሄን ነገር እንፈልገዋለን ካልኳት እሺ በቃ ከፈለግሽው ይሁን፣ እንደዛ ነው የምትለው። ለቤተሰብ ታዛዥ፣ ተጫዋች፣ በጣም ድምቀት የምትሰጥ ናት። ምን መሰለሽ እንደው የሚያናድዳት እሷ ማለት አሁን አትፈልገውም ብዬ የማስበው ነገር ምንድነው፣ ውሸት አትወድም። ሰዎች በጣም እንትን ይሏታል፣ ይሄ ይገፉባታል አንዳንድ ጊዜና ያ ነገር ነው እንደው የሚያናድዳት እንጂ ብዙ እንትን አይደለም። ስስት አትወድም። በቃ ይሄ የሚሰስት ሰው ምናምን ነገሮች የሚቆጥብባት ሰው ምናምን አትወድም። ማስመሰል አትችልም። ሁሉ ነገሯ ፊት ለፊት ነው። ካልወደደች ራሱ ፊቷ ላይ ነው ሁላ የሚታየው። ማስመሰል አትችልም። ከሰዎች ጋር እንደሚቸግራት ከባዱ ነገር እሱ ነው። እና በጣም ደግ ናት፣ በጣም የዋህ ናት፣ በጣም ስራዋን የምትወድ ሰው ናት። ስራዋን በጣም የምታከብር ሰው ናት። ቤተሰቦቿን የምታከብር ሰው ናት። በእኔ የማትደራደር ሰው ታውቂያለሽ። እርግጥ ነው እኔም ሲነኩብኝ አልወድም፣ ግን ደግሞ በጣም ጓደኝነታችንም ሆነ የእህትነት ስሜቱን ታዩና በጣም የመቀራረባችን ስሜት ምንም ነገር ላይ በእኔ አትደራደር። በብዙ መተሳሰባችሁ መሀል በልዩነት የሚጠቀስ የእህት ውለታ ካለ? እውነት ለመናገር እንዲቆንጥሬ የማወጣው ነገር የለም ህይወቴ ላይ ማለት ይሄን አድርጋልኝ ውስጥ የቀረ ነገር አለ እዚህ ጊዜ ላይ እንዲያደርጋልኛለች ምናምን ብዬ የማስበው ነገር የለም እውነት ለመናገር እና ማጋነን አይሆንብኝ። ለእኔ ያልሆነችልኝ ነገር የለም እውነት ለመናገር። እኔ ምንም ነገር ፈልጌ ከሷ ያጣሁት ነገር የለም ምንም ነገር። እውነት ምንም ነገር ላይ ቢሆን ስራ ላይም ቢሆን አሁን ለምሳሌ ስራ ላይ ምልሽ እኔ ስራ ላይ በጣም በቃ ስራዬ ላይ ትኩረት አድርጌ ነው የምሰራው። ግን በቃ እሷ ምንም ነገር ስፈልግ ጉዳዮቼን የምታስጨርስልኝ ምንም ነገር የምታደርግልኝ እሷ ናት። ሌላ ሰው ቢሆን አያደርግልኝ። እንደ መብቴ ነው ማዛት። ቤቴ መምጣት ካለባት ጉዳዩን ጥላ እንድትመጣ እንደ ግዴታ ነው ማዛት። እሷ ባትሆን ሌላ ሰው አያደርግልኝም። ከፍቶኛል ዛሬ ግዴታሽ ነው እኔ ካልኳትም የምትመጣልኝ እህቴ ናት። ሌላ ሰው አያደርገውም። ቤቱን ነገሩን ትቶ ይመጣልሽ። አንዳንዴ ማግባቷን እረሳዋለሁ። ልጅ መውለዷን ራሱ ምረሳው ይመስለኛል። እኔም ባለትዳር ነኝ፣ የልጆች እናት ነኝ። ግን አንዳንዴ እረሳታለሁ ትዳር እንዳላት ልጆች ኃላፊነት ምናምን እንዳለባት ራሱ ምረሳ ይመስለኛል። እውነት ለመናገር በጣም እቀብጣለሁ እሷ ላይ ሲሆን ምንም ነገር ፈልጌ በቃ እሷ ልቻለል እንዲህ ብዬ ነው የማስበው። በቃ የሆነ ቦታ ገብተን ለምሳሌ ልብስ ልትገዛ ሊሆን ይችላል። እሷ ቡቲክ ቤት የገባ ነው። ያንን ልብስ እየገዛች እሷ እኔ የሆነ ነገር ካላየው ራሱ ይጨንቃታል። እሷ ራሱ የሆነ ነገር አታይም እንዴ? የሆነ ነገር እንደዚህ አታረጊም እንዴ? እሺ ይሄን አትገዢም? እሺ ይሄን እንደዚህ አታረጊም ትለኛለች። እና እኔ ብር የለኝም በቃ አይኖረኝም ብዙ ጊዜና አይ እኔ ብር የለኝም በቃ እንደዚህ አላደርግም ምናምን እላታለሁ። ችግር የለውም እኮ የቱን የፈለግሽው የቱን ነው እንደዚህ ያደረግሽው ምናምን ትለኛለች ብዙ ጊዜ። ከዛ እሺ ብዬ አደርጋለሁ። ያን ነገር ትገዛለች፣ እኔ የምፈልገውን ነገር ታደርጋለች ምናምንና ለኔ ብቻ አይደለም ለኔ በጣም ይለያል፣ ግን ለኔ ብቻ አይደለም እሷ ላይ ሲሆን ታዳጊያለሽ ይላታል በጣም ብዙ ሰው። እንደው ስወልድ አጠገቤ ስለሆነች ራሱ የጭንቄ ሰዓት እንደፈለኩኝ ስጮህም እንትን ስልም አጠገቤ ስለሆነች ትልቁ እንደውም የመጀመሪያ እንትኔ አጠገቤ የሆነችልኝ ብዬ የማስበው ልጄን ስወልድ ነው። ዛሬ እንዲህ የምቆመው ለኔ ሰው አማረብሽ እንደዚህ ሆንሽ ምናምን ቢለኝ ለኔ እሷ ናት በቃ ብዙ ነገር የምትሆንልኝ እሷ ናት። እና
ዛሬ እዚህ ጋር የመቆሜ እንዲህ ደምቄ መታየቴ በቃ ብዙ በእድገቴ በህይወቴ ሁሉ ያለችው እሷ ናት። እናቴን ሁሌ እላታለሁ እኔ እናቴ አንቺ ሳትሆኚ እሷ ናት እላታለሁ። እንደ ልጅ ነው የምታሞላቅቀኝ፣ በጣም ብዙ ነገር ነው የምታደርግልኝ። በቃ ያሳደገችኝ ማለት እሷ ናት እና የእሷን ፍላጎትን አይሆን አላውቀውም። ሁሉ ነገሯን እኔ የምለውን ነገር ነው የምታደርገው። ምክንያቱም በቃ ለእኔ ያላት ፍቅር በጣም የበዛ ስለሆነ እኔ ይህንን ነገር ወደዋለሁ ካልኩኝ ትወደዋለች። አይ ይሄ አይሆንም በቃ የሚሆን ነገር አይደለም በቃ የሚያስጠላ ነገር ነው ብዬ ካልኳት አትወደውም። በቃ እንደዛ ናት እና ለእኔ በጣም ብዙ ነገር ናት፣ በጣም ብዙ ነገር። እንደውም እኔ የጎዳዋት ነው የሚመስለኝ ራሴን ትንሽ እየወደድኩኝ። ይሄን ጉዳይ እህቴ ለማድረግ ትቸገራለች የምትዩ? አይገርምም? አስቤው አላውቅም። ሳምሪ የሚከብዳትን ነገር ብዙ ነገሮቿን ትወጣለች። ይህን ያህል ከበድ የሚል ነገር አሳልፋ አታውቅም፣ ወይም ይህን ይከብዳታል ብዬ አስቤ አላውቅም። ትዕግስት በጣም ብዙ የሚከብዷት ነገሮች አሉ። እንደ ሴት በጣም ብዙ የሚከብዷት ነገሮች አሉ። ፀጉሯን ማስያዝ አትችልም። ስራ ስንወጣ ልንገርሽ፣ ስራ ስንወጣ አሁን ሳናገባ በፊት ከእናት አባታችን ቤት ነው የምንወጣው። እኔ በጣም በፍጥነት ለባብሼ በር ላይ ነኝ። በቃ ሁል ጊዜ መጮህ ነው ስራዬ። አትወጪም ወይ ምናምን። እሷ ግን በቃ ተስተካክላ ከልብሷ ጀመረች ጥንቅቅ ብላ መውጣት ነው የምትፈልገው። ራሷን ፀጉሯን ምናምን ተስተካክላ። እኔ ደግሞ በቃ ድሮ ምን ታደርገን ነበር መሰለሽ? ተኝቼ እሷ ስራ ልትሄድ ስትል እኔ ተኝቼ ቀስቅሳ እኔ ፀጉሬን አስይዤልኝ ትለኝ ነበር። በጣም ነበር የምናደደው የዛኔና በቃ ለምንድን ነው ማታ እንደዚህ የማታደርጊው? ለምንድን ነው እንደዚህ ያደርገሽ እንትን የማትይው ምናምን እላታለሁ ብዙ ጊዜ እንደውምና ጠዋት ኢቭን በተኛውበት ቀስቅሳ ነበር ፀጉሬን አስይዤልኝ ሁላ የምትለኝና ይሄ የሴት ምናምን ነገሮች አትችልም፣ ፍጹም አትችልም። ያን ነገር የሚከብዳት እንደው ስም ብዬ ሮጬ መውጣ ሰው ነኝ። የሆነች ጉዳይ ቢገጥማት ሜካፕ አድርጋ መውጣት አትችልም። ልብስ ብቻዋን መግዛት አትችልም። ለሁሉም ነገር ሰው ያስፈልጋታል። ከሰው ደግሞ እኔ ከሰው ተመርጦ ደግሞ እኔ ግዴታ መኖር አለብኝና ምንድነው አንቺ ደግሞ ቀስ ብዬ ነው የምመጣው። እኔ አይሞላልሽም። ይሄው ደረስን እንግዲህ አቦሉ ላይ ነው የደረስኩት። ምንም አላደረኩም። ላይም ብትደርሺ በጣም አስጠብቀሽኛል። ዋናው አለመቅረቴ ነው። ምንድን ነበር በእናትሽ ሆነ አባባል ነበረ ቡና የዶሮ አይን ይመስላል። እንዲኮነኛ ነው። ስሚ ምንድን ነበር የሚባለው? የሆነ አባባል ነበረ። ምን ደግሞ ከመርፈድ ነው ከማርፈድ ነው ከመርፈድ ከመቅረት ከመቅረት አርፍዶ መሄድ ይሻላል ይባላል። ስለዚህ እኔ አልቀርም ልልሽ ብዬ አንቺ የቡና ወዝ ራሱ ጣን የሌለው እንዴት እጠጣለሁ? እረሳሁት። አንቺ እኮ ነሽ እኔ በስኳር ነው የምጠጣው። የእኔ እናት ታዲያ ስኳር አደረኩልሽ እኮ። አይ አላደረግሽልኝ። እሺ የራስሽ መስሎሽ። ቆይ እጣኑን ላምጣው። እኔ ያለ እጣን አልችልም ቡና። እሺ ይዘሽ ሰላም ቦለቡለማ ይሆን አጭሽ። እንግዲህ በዚህ ጉዳይ ላይ የግድ እህቴ መገኘት አለባት የምትይው? ማንኛውም ፕሮግራሜ ላይ ያለሷን እንጃ እኔ መንቀሳቀስ የምችል አይመስለኝም። እንደውም ሳምሪ ሳትሆን እኔ ነኝ የሚከብደኝ ምንም ነገር ያለሷ ማድረግ ስለማልችል። ልለምደውም አልፈልግም። ስራዬን ያለሷ መስራት አልችልም። ስራዬ ብቻ ሳይሆን ህይወቴን ራሱ ያለሷ መምራት አልችልም። በጣም የተጣበቀ ነው ግንኙነታችን በጣም እና ኢቭን እኔ ልጆቼን ብቻቸውን ይዤ ማዘናናት ምናምን ልክ የሆነ አይመስለኝም። ስህተት ነው የሚመስለኝ። የእሷ ልጆች አብረው ከሌሉ እሷ አብራ ካልሆነች የሆነ ቦታ ቢሄድ የበደልኳት በቃ የሆነ የገፋኋት ያህል ነው የሚሰማኝና በጣም ብዙ ነገሬን በቃ አብሬ ነው ማድረግ የምፈልገው ከሷ ጋር። ያለሷ ምንም ነገር ማድረግ አልችልም እና አንዳንዴ የሆነ ነገር ብትሆን የሆነ ነገር ቢፈጠር እንዴት ነው የምሆነው እላለሁና ሰው ነን ተሰባሪ ነን፣ ግን ሁሌም አጠገቤ እንድትኖር ነው የምፈልገው። ከሌሎቹም የተለየ ነገር ያቀራረበን የሚመስለኝ በምንም ሁኔታ ውስጥ እሷ ከጎኔ እንድትኖር ነው የምፈልገው። ሳዝንም ስደሰትም ምንም ነገር ላይ አለች። እሷ የሌለችበት እኔ እንጃ ብርሃን አይመስለኝም። እኔ ያለ እጣን ቡና አልጠጣም። እኔ እኮ አንዳንዴ ትገርም ታዲያ እጣን የሌለው ቡናማ እንዴት ይሆናል? በይ እንግዲህ ያሺ ቡና ቁርስሽ አልቋል። ደርሶ አንቺ አስተናጋጅ ቡና ወጉን መጣስ የለብሽም። አሁን ግድ የለም እኔ ቡናው ነው ይጣን እንደዚህ አድርጌ አንድ ቀን አንቺ ካላረፈድሽ እጠራሻለሁ።
አቤት ቡና ፍቼሽ አስጥተሽኝ እኮ ነው ቡናው የምታፈይልኝ። አይ እዞሽ ጠራሻለሁ። ቆንጆ ቡና ነው። ባርክ ብለናል። አሜን። ተጋጭታችሁ ታውቃላችሁ? ፍቅር ስናወራ ስህተት ያጣ ነው የሚመስለው አይደል? ወሬ እሷ ላይ ስህተት የሌለው ምናምን ነው የሚመስለው። በጣም ነው የምንጣለው፣ እጅግ በጣም በአንዳንድ ነገሮች እንጋጫለን። በስራም ቢሆን እንጋጫለን። እኔ በጣም ቁጡና ኃይለኛ ነኝ። ማለፍ የሚባል ነገር አልችልም። ትናገርሻለች፣ እንደፈለገች ነው የምትናገርሽ፣ እንደፈለገች ያለምንም ገደብ ትቆጣለች፣ ትጮሃለች፣ በጣም ብዙ ነገር እና በጣም እጮሃለሁ፣ ቆጣለሁ። አንዳንዴ መብትሽ ያልሆናል አይደለ? አሁን ለምሳሌ እሷ አግብታለች፣ ወልዳለች፣ ትልቅ ሰው ናት። ግን ያን ስሜት አላመጣውም፣ ስቆጣም ስናገርም ማለት ነው። ሁሉ ነገር ላይ በቃ መብት ያለኝ ነው የሚመስለኝ። እንዴት ትለኛለች፣ እንዴት እንደዚህ ትለኛለች፣ በቃ ምናምን ብዬ በሳጫለሁ ምናምን እና እንዴት ነው ላዋራት የምችለው? እንዴት ነው ነገ እንዴት ነው አግኝቻት እንዴት ነው እኔ ውስጤ ሳይቀየር አልችልም ማስመሰል እኔ ሰው ፊትና እንዴት ነው ውስጤ ሳይቀየር ላወራት የምችለው ብዬ በጣም እኔ ስጨንቅ እሷ አርስተዋለች። በቃ እኔ ወዲያው ነው የምረሳው እና እናደዳለሁ አንዳንድ ጊዜ እኔ በቃ ለምንድን ነው ሁሉ ነገር ተናግራኝ እንዴት ባንዴ እንዴት ትረሳዋለች? እንዴት እንደዚህ ትሆናለች? እና ምንላልና አንዴ እንደውም ምን አደረገች መሰለሽ? እንዳልኩሽ ቅዳሜ ከሰዓት ምናምን አብረን እንውል የለ አብረን ምሳ በልተን ቡና ጠጥተን ምናምን በጣም ብዙ ነገር አውርተን ከዛ በቃ ቤት እንሂድ እኔ ጋር አልኳትና ቤት መጣን። ከዛ በሆነ ጉዳይ ተጋጨን የምልሽ ነገር ራሱ በቃ ግጭት የሚያስነሳ ነገር አይደለምና ለምን እንዳበሳጫት አላውቅም፣ በምን እንደተናደደች አላውቅም። ታላቅ እህታችንም ነበረች ቤት የዛኔና በጣም ትጮሃለች፣ በቃ ትናገራለች ምናምን አንቺ በቃ ምናምን እያለች ከዛ እሄዳለሁ ምናምን ስትለኝ እንዴ ለምን ትሄጃለሽ? ቆይ ተናገሪኝ አልኳት። በቃ ማለት በጣም እየተቆጣች ነው ምናምንና በቃ ተናገሪኝ አሁን በቃ መናገር ከፈለግሽ አሁን ተናገርሽኝ እንጂ ለነገ ምናምን አትበይ። በቃ መናገር ከፈለግሽ ዛሬው ነው ተናገሪ ምናምን አልኳትና ተናገረችኝ። እስኪ በቃ ድረስ ጎረቤቶቼ ምናምን እስኪ ሰሟት ድረስ ምናምን በጣም ተናገረችኝ። በቃ እኔም እጮሃለሁ እሷም ትጮሃለች ምናምን ከዛ ሄደች። በጣም አዘንኩ እንዳልኩሽ በጣም ተናድጃለሁ። በጣም አልቅሻለሁ። በቃ ሊወጣልኝ አልቻለም። በቃ ለቅሶ አልቅሼ ራሱ ሊወጣልኝ አልቻለም። ከዛ እህቴም ትቆጣኛለች ትልቋ እንዴ ተይ በቃ ምናምን ትለሽ ለምንድን ነው ተይ የምትይኝ? እሷን ለምንድን ነው የማትናደዱባት ሁሉ ጊዜ እንዲህ እየተናገረች ለምንድን ነው እኔን ተይ የምትይኝ ምናምን እያልኩ ከእሷ ጋር ተናደድኩኝ። እንደውም ከዛ ሄደች በቃ እንዴት አድርጌ ነው አሁን በቃ እንዴት ነው እንደ ስራ አብረን የምንሰራው እንዴት አድርጌ ነው ላዋራት ነው እንዲህ ስልክ ስትደውል እንዴት አድርጌ አንስቼ ላዋራት ነው በቃ ብዬ እኔ እንትን እያልኩ ነው እያብሰለሰልኩት ነው ነገሩን በቃ ይባሰ። ከዛ ነጋ ወደ 5 ሰዓት 6 ሰዓት ምናምን አካባቢ ይሆናል። ቡና እየጠጣሁኝ ምናምን ቤት የግቢ በር ላይ እንኳኳል። ከዛ በር ተከፍቶላት ስትገባ ሁሉንም ሰላም እያለች እየጮች ነው የምትገባውና እንዴት ናችሁ ምናምን እያለች እየገባች እንዴት ትመጣለች እንደዛ ተናግራኝ እኔ አሁን ተቀይሜያለሁ በቃ በእኔ ቤት እንዴት ትመጣለች እንደዚህ ተናግራኛ ነው ለነገር ባሌ እብድ ናት ግን እህትሽ አለኝ። ባሌ ራሱ ሰምቷት ምክንያቱም ሰምቷል በቃ ያንጸባችን ሁላ ስትመጣ አጋጣሚ ምን ነበር መሰልሽ የሆነ በዓል ፋሲካ አካባቢ ነበርና የሆነ ልብስ ለልጆች ይገዛሉ ብዬ አስቤ ነግሬያት ነበር። ሽሮ ሜዳ ሄዳ ያንን ልብስ ለነሱ ገዝታ ነው ይዛልኝ የመጣችው። የዚህን ያህል ናት እሷ በቃ ይኸውልሽ ትናገርሻለች ምን ትልሻለች ግን ምንም በቃ እህቴ ናት ነው ብናገራትም ምንም ብላትም እህቴ ናት የትም አትሄድም። ታናሽም ናት ብዬ ስለማስብ ይሁን እንደዛ ነው የምታስበውና እንደውም በጣም እንጋጫለን። በጣም ብዙ ነገር ሰው ፊት ሰው አለ የለም አንልም። እንደውም ስንጣላ አንዳንድ ሰው አሁን ይቆጠባል አይደል? ሰው ፊት ላለመናገር ላለመጫጫህ ምናምን እናሱ እንደዛ አይደለም። ማንንም ሰው ፊት ልንጣላ እንችላለን። ማንንም ሰው ፊት ግን በቃ ተመልሰን እዛው ነው። በመሃላችን ማንም ሰው አይገባም። ሌላም ሰው ሁሉም ሰው ያውቃል። ቤተሰብ ብቻ ሳይሆን ሌላም ሰው የሚረዳው እንደዛ ነው። በጣም የጠበቀን የእናሱ እህትነት። እኔ ምንሽ ትናንትና ትራንስፖርት አጥተሽ ነው ግን አረፈድሽብኝ እኮ በጣም አልገባም ብለውኝ ባለራይጂ ስለነበረ አልገባም አሉኝና አረፈድኩኝ። ለዛ ነው እኮ እና ደግሞ ትንሽ ሚኩን ማመመው በቃ ማረፋፈድኩኝ። ግን ግዴ ነው የመጣሁት አልቀርም ብዬ አይሁን ምንም አይለው አልቀርም ብዬ ነው እንጂ የመጣሁት እንትን አይደለም ነበር። እሺ አይልማ እሱ
እሺ ስለማይል እኮ ነው እንጂ ችግር የለውም። ልጅ እንዳስቸገረ ነው ሁሌ ማድረግ አይቻልም። እንግዲህ ምን ልልሽ ነበር እንትን ወስዳለሁ ለሱቅ የሚሆኑትን አበባዎች አንቺ ጋር ያሉትን እዚህ እሺ አዘጋጅቼልሻለሁ። እነሱን ግማሹን ይዤ እሄዳለሁ። ያባለፈው ዲኮር እኮ ወደደችው። ኧረ እባክሽ እንኳን ወደደችው። ዋናው እሱ እልክላችኋለሁ። እንደውም የተነሳሁትን ፎቶ ምናምን ብላለች። አሪፍ ነው ነገሩ። እሱንም ልኬለት እኮ ወዶታል። ቆንጆ ነው በጣም አመሰግናለሁ ምናምን ብሎ ነበር። ደስ ይላል። በቤተሰብ ወይም በእናንተ መሀል ከባድ ጊዜ ገጥሟችሁ ያውቃል? እንደዚህ ለማውራት ማደርሰው ከባድ ነገር በእኔና በሷ መሀል ወይም በቤተሰብ መሀል ምናምን እግዚአብሔር ይመስገን ገጥሞን አያውቅም እስካሁን። እንዳልኩሽ በጣም ይሄ መቀራረባችን አንድ ላይ መሆናችን ይመስለኛል ነገሮች እንድናቀል ያደረገንና እኛ ቤተሰብ ላይ ተረዳርቶ ኑሮንም ቢሆን ተረዳርቶ የማሸነፍ ባህሪ ነው ያለን። አንዳችን ለአንዳችን ተጋግዘን ማለት ነው። እንደ ሰው ይኖራል የምታጭው ነገር የምታገኘው ነገር ይኖርሻል። ልጅ ሆነሽ የሆነ ነገር ፈልገሽ አተሽ ምናምን ሊሆን ይችላል። እሷን በደረሰችበት እኔ ደርሳለች ብዬ በማስብበት ጊዜ ግን ምንም የከበደኝ ነገርም የለም። ከባድ ችግር አጋጥሞን አያውቅም እስካሁን እግዚአብሔር ይመስገን። እግዚአብሔር ይመስገን። በስራ አሸንፈነዋል ብለን የምናስበው የኑሮ ሁኔታችንን ነው ተደጋግፈን። በእናንተ ዙሪያ ምን አይነት አስተያየት ይደርሳችኋል? አብዛኛው የደጅ ሰው እህትማማች እንደሆነን አያውቅም። የሆነ ቦታ ምናምን ስንቀመጥ እህቴ ናት እኮ እህቴ ናት ምናምን እንባባላለን እንጂ ብዙ ሰው አያውቅም እህት እናት መሆናችን። እንደውም ጓደኛ ነው የምንመስላቸው ያው ቤተሰብ ከድሮ ምናምን የሚያቀን ሰው ምናምን ካልሆነ በስተቀር ምን መስላ ጓደኛሞች እንጂ እንትን አይመስለውም። በስራም ቦታ ላይ እህቴ ናት ካላልኩ በስተቀር የሚያውቃት የለም። ጓደኝነታችን ነው ብዙ ሰው የሚያውቀው። እናታችንን ሁላ ሳይቀር በጣም ብዙ ሰው እንደታደለሽ ልጆችሽ ደስ ሲሉ ለምትባለው እናታችን ራሱ በእኛ እህትነት ብዙ ሰው የሚደሰት ነው የሚመስለኝ። ትዝ ይልሻል አንድ ቀን የት ሄደን ነው እኔ እንጃ አላውቅም የሆነ ቦታ ሄደን በጣም ሩቅ ቦታ ብቻ መሽቶብን ትዝ ካለሽ ወኔ ግን እኔና ብንሞትም ፈላጊ የለንም ያለው ብንሞትም ማንም አይፈልገንም ያለው ሁሉንም አስበው ግን እስካሁን እንደዛ ስለሆነ ማንም ሰው ስለማይደውልልን እኔ ወይ አንቺ ነበር የምንደዋወለው ዞሮ ዞሮ እንዴ ምንድን ያደረግሽኝ መቼ ለታ ለ15 ደቂቃ ስልክ አልሰራም አለኝ ብለሽ ስንት ሰው ጋር ነው የደወልሽው? ታዲያ ጨነቀኛ እንዴ በዛ ፍጥነት ውስጥ አንቺ እንዴ የት ሄዳለሁ እኔ በዛ ሰዓት ስልክሽ ጠራ ልንገርሽ ጠራ መልሶ እንደገና ደግሞ ጥሪ ያስተላልፋል ይላል። ከተለያየን እኮ 15 ደቂቃ ነው የደወልሽው እኮ 9 ሰዓት አይቻለሁ ሰዓቱ ራሱ 9 ሰዓት ከ30 ምናምን ከዛ ከ40 ምናምን እኮ ነው የደወልሽው። 2-3 ደቂቃ ልዩነት እኮ ነው በየሁለት ደቂቃ ልዩነት ደውለሻል። ከዛ ፍርጌ ትደውላለች ቤዛ ትደውላለች። ከዛ ምን እንዴ ምን ሆና ነው አንቺ ጋር የደወለችው አንቺ ጋርም ደውላለች ብዬ ስላት ቤዛማ በቃ የእናት አንጀት ሆኗል ማለት ነው የትዕግስት አንጀት አንቺ መልሳኩ ነገረች እንደዚህ ብያልኳት አለች። ግን የእውነት ግን በጣም ነው የጨነቀኝ እግዚአብሔር። እኔ ደግሞ ምን ሆና ነው ብዬ አልሰራም አለኝ ብያታለሁ አልኳት እኮ ብትይኝም ስልክሽን ሳታየውላ ታክሲ ውስጥ እንኳን ታያለሽ ብዬ ነው የምጠብቀው። እንግዲህ በዛ ፍጥነት ምን በላሽ ብዬ እኔ ምስጋናና የቀረ ሀሳብ ማመስገን የምፈልገው እግዚአብሔርን ነው። እሷን የመሰለ እህት ስለሰጠኝ የምትችል የምትታገስ ብዙ የምትሆንልኝ እህት ስለሰጠኝ በጣም ነው የማመሰግነው። እናትና አባቴን እሷን የመሰለ እህት ስለወለዱልኝ ታላቂ ስለሆነች በጣም ነው ደስ የሚለኝ። ብዙ ነገር ገርታኛለች። እሷን እያየሁ ነው ያደግኩት። በጣም ብዙ ነገር ከሷን የተማርኩት። በጣም ስራዋን በጣም የምታከብር ሰው ናት። ስራዋን የምትወድ ሰው ናት። ቤተሰቦቿን የምትወድ ሰው ናት። እኔን በጣም የምትወድ ሰው ናት እና ምን እንጃ በምስጋና እኔ ምስጋና ለአፋችን የምንለው ነገር ስለሆነ ነው እንጂ ምስጋና ብቻ ለሷ የሚበቃት አይመስለኝም። ብችል በቃ እኔ እንጃ አላውቅም ለምስጋና የሚገልጽ የሆነ ነገር ቢኖረኝ ደስ ይለኝ ነበርና ያንን ነገር ብላቱላ ደስ ይለኛል። በጣም ነው የምወዳት እጅግ በጣም በማንም የማልተካት ናት። የማልወዳደርባት ከማንም ሰው ጋር ማላጋራት ማልፎካከርባት እህቴ ናት። በጣም ነው የምወዳትና ሳምሪዬ በጣም እንደምወድሽ ታውቂያለሽ። ከመውደዴ ብዛት ማንም እንዲነካብኝ አልፈልግም። ስስቴ ነሽ። ሁሌም ደግሞ የምፈልገው አንቺ ትልቅ ደረጃ ደርሰሽ
በቃ የምኞትሽን ትልቅ ቦታ ላይ መድረስ እንደምፈልግ ታውቂያለሽ። በጣም ወድሻለሁ፣ አከብርሻለሁ። የኔ ሁሉ ነገሬ ነሽ ትዕግስትዬ። በጣም ነው የምወድሽ። ታውቂያለሽ ያላንቺ ምንም ነገር ማድረግ እንደማልችል። እህት የሚሆነውን አይደለም አንቺ እየሆንሽልኝ ያለሽው፣ እናትም የሚሆነውን አይደለም እየሆንሽልኝ ያለሽው፣ ከዛ በላይ ነው። በጣም ብዙ ነገር ነው የምትሆኝልኝ። ያላንቺ ህይወት በጣም ነው የሚከብደኝ። በጣም ነው የምወድሽ እጅግ በጣም። ታውቂያለሽ ምን ያህል እንደምወድሽ፣ ምን ያህል እንደማከብርሽ፣ ከማንም ሰው ጋር እንደማላወዳድርሽ፣ ለኔ ምን ያህል ቦታ እንዳለሽ አንዳንዴ መግለጽ ይከብደኛል። ስላንቺ ማውራት ራሱ አልፈልግም። እንዲሁ ኖረን ብናየው ደስ ይለኛል ብዙ ነገራችንና በጣም ነው የምወድሽ። እግዚአብሔር ላንቺ የሚሆነውን እሱ የፈቀደውን መልካም ነው ያለውን ነገር ሁሉ ያደርግልሽ እህቴ። በጣም ነው የምወድሽ። ለኔ በምታደርጊልኝ ነገር፣ ስለኔ በምትሆኝልኝ ነገር፣ ከኔ ያልፍሽ ለልጆቼ በምታደርጊው ነገር፣ ቤቴ ውስጥ ህይወቴ ውስጥ ሁሉ ስላለሽ በጣም ነው የማመሰግንሽ። በጣም ነው የምወድሽ። እግዚአብሔር ጤናና በረከት ይስጥሽ፣ እድሜ ይስጥሽ።